ኑሃሚ ዝም ብላ ያየች ነው። እድሜ ቆየባት። ምን ሆና ነው እንዲቆየ ብላ ታያለች። ግራና ቀኝ ታያለች። ሲያረፍድባት ሄደች። ሽንት ቤት ስትሄድ ጊዜ እሱ ሽንት ቤት ያወራ ነው። ምን ሆንኩኝ? እንዴት እዚህ ትመጣለች? አሁን ከኑሃሚ መሆን ካወቀችማ ሁሉ ነገር ተበላሽ። ብሩም አሰጠኝም። ተዋረድኩኛ። ምን ልታረግ ነው እዚህ ሆቴል የመጣችው? እዚህ ቤት መውጫ የለም። ተዋረድኩኝ። ሚኪ ዛሬ ተዋረደ። ዛሬ ተዋረድኩኝ። እድሜ ዛሬ ተዋረደ ይላል። ኑሃሚ ደግሞ ትፈልገው ሄደች። እሱ ከአንድ በር ወጣ። ዝም ብለ ቆማለች። ናሆም ሄደ። ጭራሽ እዚህ ወንዶች ሽንት ቤት ተገትረሻል እንዴ? ቆይ አንቺ በሄድኩበት በሙሉ ለምን እንደምትከተኝ? ምን ነክቶህ ነው? ጭራሽ እርግጠኛ ነኝ ፍቅረኛሽ አስገትሮሽ ነው ሄደው። ምን ማለት ነው ደግሞ? ያው እንደዛ ነዋ። አንተ ስለ ሰው ሳታቅ ዝም ብለህ አታውራ። ነገው ልጁ ሲገባና ሲወጣ ነገ ስራው አላማረኝም ነበረ። አስደግፎሽ ሄደ እንዴ? ምን ማለት ነው ደግሞ አስደግፎሽ? የበላችሁበት ነዋ። አረኛ ምን ባልበላልም ዝም ብለ መጠጥ ነው የጠጣ ነው። በቃ እቃ ታጥቢያለሽ፣ ችግር የለውም። የምን እቃ ነው የምታጥበው? ደግሞ ምንድነው የምታወራው? እና ምን ድግስ የተጠራሽ መሰለሽ? እዝጌ ስጥልኝ የምትባይ መሰለሽ እንዴ? ይሄ እኮ ምግብ ቤት ነው፣ ከፍለሽ መውጣት አለብሽ። ማህበር አይደለም የተጠራሽው። አረኛ ምግብ አልበላንም። ተረጋጋ። በጠብቸ በቃ የሱማ ከሆነ የሚፈለጥ እንጨት አለ። እሱ ምን ነክቶህ ነው? ምን ያወራህ ነው? አሁን እኔ ከሐኪም ቤት ነው የመጣሁት። ተመልሼ እዛ ሐኪም ቤት ሊሄድ ነው። ሐኪም ቤት በእግሬ ሄዳለሁ፣ ችግር የለውም። ግን አሁን የጠጣንበት ክፈል ብቻ እንደትኝ እግዚአብሔር ይስጥልኝ አላት። ምን ነክቶህ ነው? እባክህ በቃ ታለቃቅሺ፣ እሱ ይከፍላል በያቸው። አስደግፎሽ ሄደ አይደል? በቃ ሂጂ። ኧረ እዚህ ላወጣው ነው። ምንድን ነው የምታወጣው? ሽጉጥ ልበልሽ? አሁን ዞር በይልኝ ካጠገቤ። ጭራሽን ቤት ቁመሽ ልትከራከሪ ነው እንዴ? እሺ እዚሁ ልሸናው ነው። ምን ነክቶታል ብለታ ሄደች። ትታ ቤት ሄደች። እሷ እቤት ስትሄድ ገኒ ቤት የወለወለች ነው። እንዴ እንዴት መጣሽ? ማለት ምን ጊዜ መጣሽ ማለት ነው? ምን ነው ኤድሚያስ እዚህ ያለ? ጭራሽ ዛሬ ኤድሚያስ ብለሽ ጠራሽው እንዴ? ሰላም አይደላችሁም? በማያገባሽ ነገር አትግቢ። አሁን የተጠየቅሽው ጠይቂ። ማንም የለም፣ እኔ ብቻዬን። ምን ጊዜ ነው የመጣሽው? ቅድም ነው የመጣሁት። ስራ ሳጣ ነው ቤት መወለውለው። በቃ እሺ። እኔ ምልሽ ልጄ እስካሁን የቆይተሽ ነው አሁን የመጣሽው? ጎዳና ወጥቼ ነበር፣ አመመኝ፣ ቸገረኝ። የሚወጣኝ ሳጣ ነው ወደ እናንተ የመጣሁት። እናንተማ አላስጠጋላችሁኝ። ልጅሽ የት ሄደች? ያቺ የተረገመች ልጅሽ ተያት። እሷማ ጠፍታለች። የው የእናት ሆድ ሁኖ ነው አላስችል ብሎኛል እንጂ እሷማ ጠፍታለች። እኔም ደግሞ ያመመኝ ነው። አሁን እናንተማ አላስጠጋላችሁኝ። ካስጠጋችሁኝ ብዬ ነው የመጣሁት። አሁን አታለቃቅሺ። ኤርሚያስ ከመጣ እስኪ ጠይቀዋለሁ። እሺ ልጄ፣ እኔ ምልሽ ተሰማ እንዴት ነው? የው ለመጠየቅ ማፍሬ እኮ ነው። አባዬ ደህና ነው። ትናንት የመጨረሻ ምርመራ አድርገዋል። አሁን በጣም ደህና ነው። ኦ ደስ ይላል። አፌ ያደርገው እኔ የእሱ እርግማን ነው እንደዚህ ያደርገኝ። ይሄን ግፍሽ ካወቅሽ ትልቅ ነገር እኮ ነው። አዎ እሱ ላይ የበደልኩት በደል ነው እንደዚህ የሚያደርገኝ። ይሄን ማመንሽ ትልቅ ነገር ነው። አሁን እኔ የአባዬ ምግብ ልስራ፣ አንቺ ስራሽን ጨርሺ። ኧረ አንቺ ደክሞሽ አይደል የምትመጪ? እኔ እስራዋለሁ። አይ አንቺ ያልሽው ጨርሺ፣ እኔ ምግብ እሰራለሁ ብላ ገባች። ገብታ ምግቧ ያሰራች። እድሜ መጥተዋል። የኔ ቆንጆ አታናግረኝ፣ አኩርፈሽ ብቻ እንዳይሆን። አዎ ለምን አኮርፋለሁ? እንዴት ነው ዘጥላህ የምትወጣው? ምን ማለት ነው? ለምንድነው ተደብቀህ የመጣኸው? እዛ ጋር ምግብ ሆቴል የደበከው ሳለ ለምንድነው እንደዚህ ተሾልከህ የወጣው? ኧረ አይደለም፣ በአጋጣሚ ኩኪ ታማለች ስትለኝ እኮ ነው። እና ለእኔ አትናግረኝም? ያው ኩኪ በጣም ስለምትወጃት እኮ ነው ሳነግርሽ የወጣሁት። ትጨናነቅ ያለሽ ብዬ። እሷን ልጅ ደግሞ ከቤት ለምንድነው ያወጣሃት? እኔ ያልገባኝ ነገር ይኸው ከእናቷ ተለይተ መኖር ስለማልፈልግ እኮ ነው። እናቷም ደግሞ አለሷ መኖር አትችል፣ ለዛ እኮ ነው ብሎ ያሳመናት። ይሁን ነው እንዴ? አዎ። እና አሁን የታል ነው? የሆነ ቤት ተከራይቶ የሆነ ስራ እንድትሰራ ራሷን እንድታጠነክር ብር ሰጥቻት። ያንተ ይሄ ቸርነት እኮ ነው። በጣም መወድህ፣ አፈቅርሃለሁ። ታርቀናላ? አይ አልታረቅንም። እንዴት ሆቴል ላይ አስቀምጠኸኝ ትወጣለህ? ግን ቢሆንም ይሄን ደግነትህ እኮ ነው እኔ የሚገዛኝ። አሁን እኔ ምግብ ልሰራ ነው ለአባዬ። ደግሞ ታዝቤሃለሁ። አባዬ እንዴት ነው አትለኝም እንዴ? ያው ሰውየው አላላሽም እንዴ? ሰውየው ሁሉ አዎ፣ ሰውየውማ ሁሉ ወጪ ይችለዋል። የመድኃኒት የምን ሁሉ ነገር ይችለዋል። በጣም ጥሩ ሰው እሱ። ሰውየው አላማረኝም። የአባትሽ ጥሩ ነገር ያድርግ፣ ግን በሚያደርገው ጥሩ ነገር ደግሞ ስለ አንቺ ማሞገሱ ምን ነው? ያሼባው የአባቴ ጓደኝ ጠርጥረው ብቻ እንዳይሆን። ወይኔ ስትቀና ሲያምርብህ የኔ ወደለችው። ግን ጎረምሳ ልጅ አለው አልኩህ እኮ። ምናልባት ለእሱ ሊፈልግ ይሆናል። አንቺ ልጅ ተይ፣ ስርዓት ያዢ። አንቺ ለእኔና ለእኔ ብቻ ነሽ። ማንም ሊያይብኝ አልፈልግም። ሰውየው ስርዓት ቢኖር ይሻላል። አሁን ሂድ፣ እኔ ስራዬ ልስራ አለችው። እሺ በቃ ይቅርታ ለሁሉም ነገር አላትና ትቶ ሄዱ። ናሆሚ አባት
ጓደኛው ሊጠይቀው መጣ። እንዴት ነህ አሁን ተሽሎሃል? አቤት ፈገግታ። አዎ ተሽሎኛል እኮ። ልጅህ የት ሄዳ ነች? ዛሬ እዚሁ ያድራ ነበር፣ አሁን ቤት ሄዳ ነው። ጥሩ ልጅ ናት። አዎ ስለ ኑሃሚ ተወርቶ ማያውቅም። በጣም ጥሩ ልጅ ናት። አዎ ደግ ልጅ ናት። ይሻልህ እንጂ የሆነ ማማክረህ ነገር አለ። ምን ነው ችግር ተፈጠረ? አይ ተሰማ፣ ብቻ ማማክረህ ነገር አለ። እሺ እና ደግሞ ማረፊያቸው እኔ ነው ማስተካከልላችሁ፣ ሁሉ ነገር እኔ እችላለሁ። ኧረ ይበቃሃል። ከዚህ በላይ አንተ እንኳን ይሄን አይገባህም። ከዚህ በላይ የሚደረግልህ ሰው ነህ። ተሰማ እኮ በጣም ጥሩ ልጅ ነው። ኧረ ችግር የለውም። ለጊዜ የሆነ ልጅ አለ። ማን ነው እሱ? ደግሞ ዘመድ ነው? ኧረ አይደለም። ሴት ናት? ኧረ ወንድ ነው። እና አይ ዝም ብለን የተዋወቅነው ነው። እሱ ቤት ተጠግነት ነው ያለ ነው። አሁንም እዛ ነው ያለ ነው። አይ ጥሩ አይደለም እኮ ልጅህ ሰርግ አልጠራኸኝ? ኧረ ልጅ አላገባችም። ልጅ እኔ ነው የምትካድመው። ልታገባም ፍላጎት የላትም። ይኸው እንደምታያት ሐኪም ቤት ለሐኪም ቤት፣ አንዴ ሐኪም ቤት አንዴ ቤት ነው የምትመላለሰው። ልጅህን እንዳይቀማ። እንደዚህ ነገርማ የለም። ልጅ ጨዋ ልጅ ናት። ስለ እሷ ተወርቶ አያውቅም። ኑሃሚ በጣም ጨዋ ልጅ ናት አለው። ኑሃሚ ግን እዛ ከኤርሚ ጋር ነው የተጋደመችው። ከማድ ቤት ተያይዘው ወደ መኝታ ክፍል ገቡ። የኤርሚ ጓደኛ ደወለች። ውዴ የሚል ገነት ቤት ያጸዳች ነበር። ምን ውዴ? እዚህ ሌላ ቅምጥ አስቀምጦ ገና ውዴ የምትል ትደውላለች። ላንሳው አላንሳው አነሳችው። ሽንት ቤት ስትወር ገብቶ ማነሽ አለቻት። አንቺ ማነሽ? እኔማ እዚሁ ነኝ። ማነሽ አንቺ? ኤርሚ የለም። ይሄ የኤርሚ ስልክ አይደለም። ኤርሚማ ከሚስቱ ጋር አልጋ ላይ ተጋድሞልሻል። ምን? አያደርገውም። አድርጎታል አለቻት። አሁን ቦታውን ልንገርሽና ተሎ ብለሽ ነይ። እዛዛዛ ቦታ ነው። ስለዚህ ተሎ ብለሽ ነይ። ከዛ በኋላ እኔ ሁሉ ነገር ታያለሽ። መኝታ ክፍል ነው ያሉት። ሳይነሱ ተሎ ብለሽ ነይ ያለቻት። ገነት ሰራሁልሽ። አንቺ እንዲመጣል እኮ ነው። ገና አባትሽና አንቺ የጨረሳቸዋለሁ። መርዝ ሆንሽ። የሰው ባል ቀምተሽ ነው አልጋ ላይ የምትማግጭው ብላ ገነት እብቻዋ ታወራለች። ልጅቷ ቆየች። ወይኔ ቆየች። አልጋ ላይ እንደሆኑ ብትያዛቸው አሪፍ ነበር። ቆየች እኮ ምን የነካች ነ? ጭራሽ ውዴ ብሎ ሌላም ሴፍ ያደርጋል። መጣች። አንቺ ነሽ አሁን የደወልሽው? አዎ እኔ ነኝ። እና የት አሉ? እዛው አልጋ ላይ ወርቅና መያዝ ሆኖ ተኝቶልሻል። ሂጅ ግቢ። ገባች። በእኔ ላይ ሌላ ሴት ብላ ጮኸች። እርሚ ተይ ውዴ፣ ቆይ ላስረዳሽ። ኑሃሚ ውዴ ነው ያልካት ማናት? እሷ። አንቺ ደግሞ ማነሽ? ተነሽ ከዚህ ክፍል ውጪ። ማነሽ ደግሞ አንቺ? ተጣሉ። በጥፊ ያለችውና ወጣች። እሱም ቶሎ ብሎ ልብሱ ለባብሶ ተከተላት። ማሪና እንዳትከተለኝ፣ ቆይ ንገርሽ፣ ላስረዳሽ። ምን ደሞ ታስረዳኝ? ይቅርታን ይሄ ነው ብላ በጥፊ መታችው። እንደገና በጥፊ መታችው። አጠገቤ እንዳደርስ ብላ ሄደች። ደግሞ ንገራ፣ ቤቱና መኪናው በቅርብ እፈልገዋለሁ። እንዴት አድርጌ እንደምቀበልህ አሳይካለሁ። በእኔ ላይ ሌላ ሴት ይበለኝ እና አሁን የነፈኩት ፍቅር ነው በአንተ ላይ እንዲህ የተጫወተብኝ አለችውና ትታ ሄደች። ተመልሶ ቤት ሄደ። ኑሃሚ እያለቀሰች ነው። ገኒ ደግሞ ክክክክ ቆያን የምልሽ የሰው ባለ የምታማግጪ ምን አይነት ጉደኛ ነሽ? ምን አይነት ጉድሽ ማያልቅ ነው? ሰራሁልሽ። እኔ እኮ ነው የጠቆምካት ማለት ቤት ሳጸዳ ስልኩ ውዴ ብሎ ሴቭ አረገ። ግን እዚህ ጋር እንዲቀመጥ አስቀምጦ ሌላ ቀምጣለሁ ብዬ ነይ ቶሎ ብለሽ ጉድሽን ያልኳትና መጣች። አንቺ ነሽ እንዴ? መች ነው አንቺ ልጅ በሰው ላይ እንደዚህ የምትሆኙ? ከኔ ራስ ላይ መች ነው? ሰራሁልሽ። ገና መች ሆነሽ? ገና አቃጥልሻለሁ። ውጭልኝ አለቻትና አንገቷን ቃ ያዛቻትና ተደባደቡ። ወርውራ አወጣቻት። ገነት እባክሽ ልጄ ተይኝ። ለምንድነው ከኔ ራስ ማትወልጂ? ለምንድነው አንቺ አንድ ጊዜ ትምህርት ማትመሪ? ሁሌ ትቢት እኔ ባስጠጋሁሽ ነው ብላ ጮኸችባት። አባረራቻት። ያለቀሰች ኑሃሚ ቁጭ ብለ ሶፋ ላይ ታለቅሳለች። ኤርሚ መጣና ኑሃሚ እማ ላስረዳሽ፣ ይቅርታ የድሮ ሚስቴ እኮ ናት ማለት እና እንዴት የኔ ውድ ላስረዳሽ አልካት? ውዴ እንዴት? አይ በሆነ አጋጣሚ በቃ ተገናኝተን ነበር፣ አሁን ተለያይተናል። እኔ አልፈልጋትም፣ አንቺ ነው ብቻ ነው የምፈልገው፣ ዞር በይልኝ አለችው። ይቅርታ እኔ ምንም አይነት ይቅርታ አልፈልግም። በዚህ ዓለም ላይ እንዳንቺ መወደው ሰው የለም። እኔ በዚህ ዓለም ላይ እንዳንተ መጠላው ሰው የለም። በህይወቴ ተጫወትክብኝ። ፈጣሪ ምን አደረኩኝ? እንዳትክደኝ ያልኩ ተጫወትክብኝ ብላ ጮኸች። በምን ላድርግ? በእሷ ብር ነው ይሄ ቤት ምግብ ሁሉ። ጭራሽ በሴት ብና አባቴና እኔ የምታኖረን? አዎ የሆነ ጊዜ የሆነ ሴት ካደቸኝ። እሷ ስለ ካደቸኝ በሌላ ሰው ላይ በቃል ያስኩኝ። ግን አንቺ የምር ነው መወድሽ፣ ከልቤ ነው መወድሽ። እንዳንቺ መወደው ሰው የለም አላት። ዞር በልኝ ከአጠገቤ ዞር በል። ጭራሽ በሴት ብር? አዎ የሆነ ልጅ አለ ከሱ ብር ተቀብለው አምጥታ ነው ለእኔ ብሰጠኝ። ጮኸች። ከቤት ወጣች። አበደች።